በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወካዕበ ወፃ እምነ ምሥዋዕ ዘውእቱ ስሉጥ ላዕለ እሳት። በእሳት ላይ የተሾመው ስልጣን የተሰጠው መልአክ ከመሠዊያው ወጣ። ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋ የሸገር አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን ገዳም የበላይ ኃላፊ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ የማህበራት ማደራጃ መምሪያ፣ የቤተ መዘክርና ቤተ መጽሐፍ መምሪያ ዋና ኃላፊ የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ የምስራቅ ወለጋና የሆረ ጉዱሩ ወለጋ አህጉረ ስብከት ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የልዑል እግዚአብሔር ቤተሰቦች፣ እናቶች፣ አባቶች፣ እህቶችና ወንድሞች ፍጹም በወደደን ባፈቀረን በፈጠረን በእግዚአብሔር ስም እንደምን አደራችሁ? እንድናመሰግነው የፈቀደ በዕድሜያችን ላይ ይህችን ሰዓት የሰጠን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እንኳን አደረሰን፣ እንኳን አደረሳችሁ። ለጥቂት ደቂቃ በጥቂት ሀሳብ ረጅም ጉዞን ረጅም አገልግሎትን የሚያሳይ እግዚአብሔር የሚገልጽልንን እግዚአብሔር የፈቀደልንን ለትንሽ ደቂቃ እንነጋገራለን። ወካዕበ ወፃ እምነ ምሥዋዕ ዘውእቱ ስሉጥ በላዕለ እሳት። በእሳት ላይ ስልጣን የተሰጠው መልአክ ወጣ። ራእየ ዮሐንስ ምዕራፍ 14 ከቁጥር 18። እንግዲህ ዛሬ መላእክትን የምናስብበት ከመላእክት ሁሉ አለቃ የሆነውን ቅዱስ ገብርኤልን ያደረገውን ሥራ ቃል ኪዳኑን አዳኝነቱን ፈዋሽነቱን ስለት ሰሚነቱን ለእግዚአብሔር መላክ የሚችል ተልእኮ ደግሞ የሰዎችን ችግር የሚፈታ መሆኑን የምንማርበት የምናስብበት ዕለት ነውና እንኳን አደረሳችሁ። መላእክት እንግዲህ መላእክት በዕለተ እሑድ ከተፈጠሩ 8 ፍጥረታት አንዱ ናቸው። መላእክት ከውሃ ከእሳትና ከነፋስ ተፈጥረዋል። መላእክት ከነፋስ ሲፈጠሩ ረቂቅነታቸውን ከእሳት ጋር ደግሞ ኃያልነታቸውን የእግዚአብሔር ስልጣን የሚገለጥባቸው መሆኑን ያሳየናል። ከጥንት ከአባቶቻችን ከነቢያት
ከአበው ከቅዱሳን ከነገስታቱ ከካህናት በብሉይ ኪዳን ከነበሩት ስንነሳና ስናስብ እነዚያን ሁሉ እግዚአብሔር በረድኤት ይጠብቃቸው ነበረ። በጸሎታቸው ይባርካቸው ነበረ። ችግር ሲገጥማቸው መከራ ሲመጣባቸው ከመከራ ያድናቸው ዘንድ መላእክትን እየላከ ከችግር ያድናቸዋል፣ ከፈተና ያድናቸዋል፣ ከሕማማቸው ይፈውሳቸዋል። እንዲህ እያደረገ እግዚአብሔር ምሕረቱን ቸርነቱን ለትላልቆቹ ለቅዱሳኑ ለነቢያቱ ለነ ሙሴ ለነ ሎጥ ለሌሎችም አባቶቻችን እግዚአብሔር መልአኩን እየላከ አድኗቸዋል። እያዳናቸውም ተአምር ሰርተዋል። የማይወጣውን ተራራ ወጥተዋል። የማይወረደውን ቁልቁለት ወርደዋል። መሻገር የማይችሉትን ወንዝና ባህር ተሻግረዋል። እኛንም የመከራውን ባህር ያሻግረን። አዎ፣ ስለዚህ መላእክት ለብዙ ነገር በእግዚአብሔር ተፈጥረዋል። አንደኛው እኛን ይረዱ ዘንድ ፍጥረታትን ይረዱ ዘንድ ሰውን ብቻ አይደለም፣ እንስሳትንም እጽዋትንም አዕዋፍንም ሌሎችንም ምድርን ራሷን ፀሐይንም ጨረቃንም ይጠብቁ ይንከባከቡ ዘንድ መላእክትን ፈጠረ። ይህን ያደረገ እንኳን ለሰው ልጆች ለመላእክት፣ ለእጽዋት፣ ለአዝዕርት፣ ለእንስሳት ጠባቂ ያስቀመጠ እግዚአብሔር የተመሰገነ ይሁን። አዎ፣ ስለዚህ እኛን ይጠብቁ ዘንድ በመከራ ጊዜ ስለ ሃይማኖታቸው፣ ስለ መንፈሳዊነታቸው፣ ስለ ማንነታቸው ራሳቸውን እነሆ በመከራ ውስጥ በነበሩ ሰዓት ሃይማኖታቸውን ለመጠበቅ በእምነት ለመበርታት እግዚአብሔርን በማመስገናቸው ፈተና የደረሰባቸውን መከራ የመጣባቸውን ሁሉ መላእክትን እየላከ እግዚአብሔር ያድናቸው ነበረ። አንዱ በመከራ ሰዓት እኛን ከመከራ ለማዳን መላእክት ይላካሉ። ሁለተኛው እኛን ሊጠብቁ ይላካሉ። ሶስተኛው ደግሞ የእግዚአብሔር ምሕረት ሲያስፈልገን ድህነት ሲያስፈልገን ከእግዚአብሔር ምሕረትን አምጥተው ለኔና ለናንተ ምድራዊውን በረከት ሰማያዊውን የእግዚአብሔርን ምሕረት ይዘውልን ይመጣሉ። መላእክት ማለት ለእግዚአብሔር የሚላላኩ የእግዚአብሔር አገልጋዮች ናቸውና እግዚአብሔርን በምስጋና ሲያገለግሉ በመላላክ ደግሞ እንዲሁ እየተላላኩ እኔና እናንተም የሰው ልጆችን ሁሉ ለሃይማኖታቸው ጽናት ለሃይማኖታቸው ብርታት በመከራ ሰዓት በመጣባቸው ሰይፍ በሚነድባቸው እሳት ያድኗቸው ዘንድ ተልከው ይፈውሷቸዋል፣ ያድኗቸዋል። ስለዚህ ወደኛ ምሕረትን ይዘው ይመጡ ዘንድ የምሕረት መላእክትን አስቀድሞ ይላል ቅዱስ ጳውሎስ አስቀድሞ እነሆ የኃይሉን ብርታትና የቸርነቱን ስፋት ለማሳየት አስቀድሞ የምሕረት መላእክትን ይልካል ይላል። የምሕረት መልአኩን ልኮ ሀገራችንንም እኛንም ምሕረቱን ይላክልን። አዎ፣ ስለዚህ የምሕረት መላእክት ናቸውና ምሕረትን ቸርነትን የእግዚአብሔርን ማዳን ይዘው ወደኛ ይመጣሉ። ይህ ብቻ አይደለም፣ እነሆ ከዚያ ብቻ ነው እንደሚመጣው ብለን ስናስብ እኛም መከራ ሲደርስብን ችግር ሲደርስብን እነሆ ሐሳባችንን ችግራችንን ወደ እግዚአብሔር ስንጸልይ ወደ እግዚአብሔር ስንማልድ ወደ እግዚአብሔር ስናንጋጥጥ የምንጸልየውን ጸሎት ካህናት በቤተ መቅደሱ የሚሰውትን መስዋዕት እነሆ የሚያጥኑትን ማዕጠንት ይህንን ሁሉ ይዘው ወደ እግዚአብሔር አምላካችን ወደ መንበረ ጸባዖት እነሆ ልጆች የፈጠርካቸው የሰው ልጆች ያንተ ምሕረት ፈልገዋል፣ መስዋዕታቸው ይኸው
ዕጣናቸው ይኸው፣ ስዕለታቸው ይኸው፣ ጸሎታቸው ይኸው ብለው ይህንንም ይዘው ወደ እግዚአብሔር ይዘው ይጓዛሉ። እግዚአብሔር ቅድመ እግዚአብሔርም ያቀርባሉ። እነሆ ጸሎታችን በምድር እንዳይቀር መላእክትን ልኮ ጸሎታችንንና መስዋዕታችንን ያሳርግልን። ስለዚህ በእንዲህ አይነት መልኩ የሚራዱን ናቸውና መላእክት፣ በዚህ የሚራዱን መላእክት እያንዳንዳቸው የየራሳቸው ኃይል፣ የየራሳቸው ስልጣን፣ የየራሳቸው ኃላፊነት፣ የየራሳቸው ደረጃ ሰጥቷቸዋል። ለአንዱ ማጭድ ሰጠው፣ በምድር የተተከለው ወይን አፍርቷልና ማጭድህን ወደ ምድር ጣል ይላል። በእሳት ላይ የተሾመው መልአክ እንዲህ ይላል፣ ወካልእ መልአክ ወፃ እምነ ምሥዋ ዘውእቱ ስሉጥ በላዕለ እሳት ወፀውኦ በቃል አቢይ ለዝግቱ ዘጾረ ማዕጸደ ይላል። ማዕጸድ የተሸከመው ማጭድ የተሸከመው ማዕጸደ በሊ ወይቤሎ ፈኑ ማዕጸደከ በሊ ማጭዱን ላከው ወደ መሬት ላከው ይለዋል። በእሳት ላይ የተሾመው መልአክ ነው እንዲህ እያለ ያለው። ስለዚህ በእሳት ላይ ስልጣን ያለው መልአክ አንደኛውን እንዲህ አድርግ ይለዋል፣ ሌላኛውን ደግሞ እንዲህ አድርግ ይለዋል። ስለዚህ ከነዚያ መካከል በእሳት ላይ ስልጣን ያለው እነሆ በችግራችን ጊዜ ችግሩን የሚያስወግድልን፣ ጎደሏችንን የሚሞላልን፣ በተቸገርን ጊዜ ከችግር የሚፈታን፣ መከራ በመጣበት ሰዓት መከራችንን የሚያስወግድልን ቅዱስ ገብርኤል በእሳት ላይ ስልጣን ያለው መልአክ ነው። እነሆ በዙሪያችን ብዙ የማናውቀው የምናውቀው እንደ እሳት የሚገርፈን ችግር በግላችን፣ በቤተሰባችን፣ በሕዝባችን፣ በአካባቢያችን፣ በአገራችን፣ በማህበረሰባችን ብዙ እሳት ዙሪያችንን በግል ያነደርነው፣ በጋራ ያነደርነው ራሳችንን እየበላን ነውና መልአኩ ቅዱስ ገብርኤል በእሳት ላይ ተሹሟል። በእሳት ላይ ስልጣን ተሰጥቶታል። እሳቱን ሊያጠፋ ስልጣን አለውና በሁላችንም ላይ የመጣውን ያስወግድልን። አዎ እንግዲህ ከነዚህ መካከል ምስክሮቻችን ብዙዎች ምስክሮቻችን የሃይማኖት ምስክሮቻችን መላእክት ምን እየሰሩ እንደሆነ እግዚአብሔር እንዴት እየላካቸው ለሰው ልጆች እንዴት እንደሚራዱ ከነዚያ መካከል ከብዙዎቹ ተቆጥረው ከማያልቁት ከዋነኞቹ አንዱ የሆነውን በብሉይ ኪዳን በዘመነ ናቡከደነፆር ባቢሎንን በገዛበት ዘመን እስራኤላውያን ተማርከው ወደ ባቢሎን በወረዱበት ሰዓት በዚያን ጊዜ 4 ወጣቶች ጥበበኞች፣ ለእውቀት የተሰጡ ሃይማኖተኞች፣ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ሃይማኖታቸውን የጠበቁ 4 ወጣቶች ነበሩ። 3ቱ አናንያ፣ አዛርያ፣ ሚሳኤል ይባላሉ። አንደኛው ደግሞ ዳንኤል ነው። እነዚህ በአንድ ትምህርት ቤት ውስጥ ተምረዋል። ጥበበኞችነታቸውን አይቶ ናቡከደነፆር ወደ ትምህርት ቤት አስገባቸው። አሁን እንደምትሉት አሁን በዘመኑ እንዳለው ነፃ የትምህርት ዕድል ሰጣቸው። ያን ሰጣቸውና ያን እየተማሩ እያሉ ተፈተኑ። ፈተና ይመጣል። ልጆቻችን ወጣቶች በምንድነው የምትፈተኑት? ምንድነው ፈተናችሁ? በዙሪያችሁ የሚነደው፣ በዙሪያችሁ የሚያቃጥላችሁ፣ በዙሪያችሁ የሚያስቸግራችሁ የትኛው ፈተና ነው? እግዚአብሔር ፈተናውን ያቅልልን። እናም እነዚህ ሰዎች በዚያ ሳሉ ከእስራኤላውያን ሁሉ
እንዴት ሰው ምርኮኛ ክብር ያገኛል? እግዚአብሔርን ከያዛችሁ ከእግዚአብሔር ጋር ከተጓዛችሁ መቼም ቢሆን መቼ በጠላቶቻችሁ በሚጠሏችሁ በማይወዷችሁም ፊት ክብር ይኖራችኋል። ምክንያቱም እግዚአብሔር ክብራችን፣ ሞገሳችን፣ ኃይላችን ነውና። ኃይላችን የሆነ እግዚአብሔር በዙሪያችን የከበበንን በሀገራችን የመጣውን በእኔና በእናንተ በግል የመጣብንን እርሱ ያስወግድልን። እናም በዚህ ሰዓት ነው ትምህርት ቤት ሳሉ ጾመኞች ናቸው ጾም ሻሩ ተባሉ፣ ብሉ ጠጡ ተባሉ። ከመብላት ከመጠጣት ይልቅ መጾም ይሻለኛል አሉ። እኛ እንጾማለን አሉ። ጾም ስለ ጾሙ ትቀጣላችሁ ተባሉ። አይ ችግር የለም እኛ ስለ ጾምን ሰውነታችን አይቀንስም፣ አንጠቁርም፣ አንከሳም። እኛ ስንጾም እግዚአብሔር ጾማችንን ተቀብሎ ስጋችንን ያለመልማል፣ ነፍሳችንን ያጠነክራል አለ። ጾም መጾም፣ ጸሎት መጸለይ፣ መስገድ መመጽወት ለነፍስም ለስጋም ልምላሜ ነው። ስለዚህ ይህን ጨረሱ፣ ተማሩ፣ ክብር አገኙ፣ ትልቅ ደረጃ ተሰጣቸው፣ በጠላት ሀገር ነገሱ፣ ከበሩ። ታዲያ ሰይጣን ቀናባቸው፣ አምልኮታቸውም ሳይቀር ሃይማኖታቸውንም ሳይክዱ እነሆ ከስነ ምግባርም ሳይወጡ ሳይሸረሸሩ ማንነታቸውን አክብረው ክብራቸውን ጠብቀው ሲራመዱ እነሆ ሌላ ፈተና መጣ። እግዚአብሔርን ተዉ፣ ከእግዚአብሔር ውጡ፣ እነሆ ለጣዖት ስገዱ የሚል የምቀኛ ምክር መጣ። አሁንም በዓለማችን ብዙ አይነት ምክር አለ። እኔና እናንተን ምንድነው የምንመከረው? ምን አይነት ጣዖት ነው በዙሪያችን የተቀመጠው? የዘረኝነት፣ የመለያየት፣ የውሸት፣ የመጠላላት፣ የመገዳደል ጣዖት እኔና እናንተን እያንበረከከን ነው። እግዚአብሔር እሱን ያንበረከክልን። እናም እነዚህ ሰዎች በዱራ ሜዳ ላይ እነሆ ናቡከደነፆር 6 ሜትር ክንድ የሆነ 6 ሜትር የሆነ ወርዱ ወደ ላይ 60 ክንድ የሆነ አንድ ጣዖት አሰራ። ለዚህ ያልሰገደ እነሆ በእሳት ይቃጠላል ተባለ። ብዙ ታሪኩን ትንቢተ ዳንኤል ምዕራፍ 3 ላይ ታገኙታላችሁ። አጠር ለማድረግ ነው እያለፍኩም ሄደው። ስለዚህ እነሆ እግዚአብሔርን የሚያመልኩ ካሉ እግዚአብሔርን ተዉ፣ ለጣዖት ስገዱ ተባሉ። እነሆ እነሱ ታዲያ ያ ሁሉ በ120 አገር የተሾመ ባለስልጣን ተሰብስቦ መንበርከክ ጀመረ። ለነሐሱ ለወርቁ መስገድ ጀመረ። ሁሉም ተነጠፈ፣ ሁሉም ሰገደ። 3 ሰዎች ብቻ ቆመዋል። 3 ሰዎች አስተው። በጣም በሚሊዮን የሚቆጠር በብዙ ሺህ የሚቆጠር ሕዝብ እዚያ መካከል ሆናችሁ እናንተ እምነታችሁን ተዉ፣ ከዚህ ውጡ፣ እነሆ ብር፣ ወርቅ፣ ሹመት፣ ሽልማት ይቀርባችኋል፣ ስለዚህ ስገዱ ብንባል ምን እናረግ ነበር? ወጣቶች ምንድን ነበር የምንወስነው ውሳኔ? ምንድነው የምናደርገው? እንግዲህ አንተ የማታውቀው ነገር የለም እኮ ብለን እንሸሻለን። ከዚህም የበለጠ ቢመጣ ደግሞ የጸኑ የበረቱ ዋኖቻችን ደግሞ ልዩ ናቸው። ወጣትነታቸው እግዚአብሔርን ያመሰገኑ እንደ እግዚአብሔር ፈቃድ የተጓዙ ሕጉንና ትእዛዙን ያከበሩ የመላእክትን ተራዳይነት የተቀበሉ ብዙዎች ናቸው። እናም አናንያ፣ አዛርያ፣ ሚሳኤል ሸዋ ተሹመዋል። ሹመታቸው እኮ ይሄድባቸዋል፣ ገንዘባቸው ይወሰድባቸዋል። ሹማምንቶች የት ነው ያለ ነው? ምን እየሰራን ነው? ሸሹመቱ ለገንዘቡ ብለን የሸሸን ይወጣን የለንም እንዴ? ካለንበት ካቋማችን እነሆ ፈቀቅ ያልን ብዙዎች ነን። እንመለስ። ሹመቱ ከላይ ካልሆነ፣ ሽልማቱ ከላይ ካልሆነ፣ ሀብቱ ከላይ ካልሆነ እነሆ የአንድ ቀን የሁለት ቀን ጉዳይ ነው። ሁሉም ያልፋል። የማያልፈው ማን ብቻ ነው? ማን ብቻ ነው? እግዚአብሔር ብቻ ነው።
እግዚአብሔር ከነቸርነቱ፣ እግዚአብሔር ከነ አምላክነቱ፣ እግዚአብሔር ከነ አዳኝነቱ፣ እግዚአብሔር ከነ ፈዋሽነቱ፣ እግዚአብሔር ከነ ሿሚነቱ፣ እግዚአብሔር ከሀብቱ ጋር ሀብት ከመስጠቱ ጋር እድሜ ጤና ከመስጠቱ ጋር እሱ አያልፍም። እኛ እናልፋለን። እነርሱ ግን ያንተ ሹመት ያልፋል፣ ያንተ ሽልማት ያልፋል፣ ያንተ ሀብት ያልፋል። እነሆ የማያልፈው እነሆ እግዚአብሔር እንኳን እንድንሞት ቢፈቅድ ለዚህ ላቆምከው አንሰግድም አሉ። እነሆ አልሰገዱም ብለው ነገረ ሰሪዎች መጡና አልሰገድም አሉት። ሦስቱንም ጠራቸውና እኔ ውለታ አልዋልኩላችሁም አላቸው። እኔ ውለታ አልዋልኩላችሁም፣ እኔ አላስተማርኳችሁም፣ እኔ ከቤተሰቦቻችሁ ለይቼ አቀማጥዬ በደስታ በመልካም አላሳደግኳችሁም። ዛሬ እንዴት ታሳፍሩኛላችሁ? ለምን አልሰገዳችሁም አላቸው። አይ ናቡከደነፆር ንጉሥ ሆይ እግዚአብሔር ሹመሃል። አዎ ታላቅ አድርጓል። እግዚአብሔር ነው እዚህ ያደረሰ። እግዚአብሔር እንደሾመ ሺህ ዓመት ንገስ። ሰዎች የሚሰጡህን አንፍግም፣ እግዚአብሔር የሚሰጥህንም እግዚአብሔር አይነፍግም። እኛ ግን እግዚአብሔር የሰጠንን አንተ አትንፈገን። እሱ ጋር የምንበረከከው አንተ ላቆምከው ለሚፈርሰው ለሚበሰብሰው ለሚቀልጠው አቀልጠህ ለሰራኸው አንሰግድም። ስለዚህ እግዚአብሔር እንድንሞት እንኳ ቢፈቅድ እነሆ ለበጎ ነው ብለን እንቀበላለን አሉት። እሳት አንድጃለሁ፣ እሳት ውስጥ ትገባላችሁ፣ ወደ እሳት ትጣላላችሁ፣ ፍርዱ እሳት ነው አላቸው። ከእሳት በላይ ሌላ ፍርድ ካለ እነሆ ፍርዱን እንቀበላለን። እንዲያውም እግዚአብሔር በእሳት ላይ ስልጣን ያላቸውን ይልክልናል፣ እርሱ በቸርነቱ ያድነናል አሉ። እንግዲያው የፈጠራችሁ የምታመልኩት አምላካችሁ ያድናችሁ ብሎ እነሆ እያዘነ እነሆ እየከፋውም ደስም እያለው ወደ እሳቱ ላካቸው። ወደ እሳቱ ሲሄዱ እነሆ አልፈሩም፣ አላዘኑም፣ አልከፋቸውም፣ ፊታቸው አልጠቆረም። እንዲያውም ደሞዝ ሰዓት ደርሶ ወር ደርሶ ደሞዝ እንደሚቀበል ሰው ነበር ደስ እያላቸው ወደ እሳቱ ሄዱ። እሳቱን ጉልበታም ሰዎች ወደ እሳቱ እጅና እግራቸውን ይዘው ሊወረውሯቸው ሲል ከተወርዋሪዎቹ ይልቅ ወርዋሪዎቹን እሳቱ ወሰዳቸው። እንዲህ ነው እምነታቸው። እነሱ ተቃጠሉ። ሰዎቹ ወጣቶቹ ወደ እሳቱ ተወረወሩ። እሳቱ ውስጥ ገብተው ግን በእሳቱ ውስጥ ባሉበት በዚያ እሳቱ የራሳቸውን እንኳን ፀጉር ሳይለበልብ አንድም ልብሳቸው እንኳን ምንም አይነት ለውጥ ሳያሳይ በእሳቱ ውስጥ እየተመላለሱ ንሴብሖ ለእግዚአብሔር ማለት ጀመሩ፣ ማመስገን ጀመሩ፣ አመሰገኑ። አዎ ከፊታችን መከራ፣ ከኋላችን መከራ፣ ከግራችን መከራ፣ ከቀኛችን መከራ ቢከበንም እንኳን እግዚአብሔርን ከያዝን እንደ እግዚአብሔር ፈቃድ ከተመላለስን ወደሱ ቀና ካል ሰዎችን ተስፋ ካላደረግን በሰዎች ላይ ካልተመረኮዝን በገንዘባችን ላይ ካልተመረኮዝን በሀብታችን ላይ ካልተመረኮዝን ስልጣናችንን ተስፋ ካላደረግን እግዚአብሔርን ተስፋ ካደረግን እንደ አናንያ እንደ አዛርያ እንደ ሚሳኤል በሰዓት ውስጥ መዘመር እንችላለን። በሰዓት ውስጥ ማመስገን እንችላለን። እልል እያልን እንዘምራለን። እግዚአብሔር በመከራ ውስጥ እንድንዘምር ኃይሉን ብርታቱን ያድልን። አዎ እነሆ በዘመናችን ያ አይደለም እሳት አንድዶ እሳት ለኩሶ ሊያቃጥለን የሚመጣ እንኳ ቢኖር በዚያ መንገድ የዚያን ሰዓት በእሳት ውስጥ ሲመላለሱ ሲወጡ ሲወርዱ ወደ እሳቱ ሲወረወሩ እግዚአብሔር ከእሳቱ በፊት ከመወርወራቸው በፊት መልአኩን ልኮ በእሳቱ መካከል መልአኩ በእሳት ላይ ስልጣን ያለው መልአክ ቅዱስ ገብርኤል በእሳቱ መካከል ሦስቱም ምንም እንዳይነካቸው አደረገ። እርሱም በዚያው አራተኛ ሆኖ ዝማሪያቸውን ማዳመጥ ዝማሪያቸውን ወደ እግዚአብሔር መላክ ጀመረ። ዛሬ እኔና እናንተ ሰው የማያየው ሰው የማያውቀው እኔና እናንተ ብቻ በልባችን የምናውቀው ብዙ የሚፈጀን ብዙ የሚያቃጥለን ብዙ የሚለበልበን ብዙ የሚቆጠቁጠን
ብዙ ነገር አለን። ያንን ሁሉ ለማን እንስጠው? ለማን እንስጠው? ለእግዚአብሔር ከሰጠነው እግዚአብሔር ደግሞ መልአኩን ልኮ ቁስላችንን ይፈውሳል። የነደደውን የሚያቃጥለውን ያበርድልናል። የጎደለንን ይሞላልናል። ወድቀን ከሰብረን ከሆነ ስብራታችንን ይጠግነናል። እንደ ግል በግል ተሰብረናል፣ በጋራም ተሰብረናል። ራሳችን ሰብረናል። እነሆ እንደ ሀገር መከራ ችግር ገጥሞናል። ነገር ግን እንደ ሀገር መከራ ችግር ቢገጥመንም በአንድነት ከቆምን እግዚአብሔርን ከለመን ነው የኢትዮጵያ አምላክ ዛሬም ትናንትናም ነገም አይተኛም። መልአኩን ልኮ ከእሳት ያድነናል፣ ይፈውሰናል። እነሆ እንዲህ ተሰብስበናል። ምንም ነገር ቢመጣ ከመልአኩ ከቅዱስ ገብርኤል በዓል እግዚአብሔርን ከማመስገን ወደ እግዚአብሔር ከመጸለይ ከማስቀደስ ከመቀደስ ወደ ኋላ አላልንም። ምክንያቱም እኛ ያዝነው እኛ የምንጓዘው በእግዚአብሔር መንገድ በእግዚአብሔር ፈቃድ በሱ ቸርነት በመላእክት ተራዳይነት ነውና በእሳት ላይ ስልጣን የተሰጠው መልአክ ከኛ ጋር ስለሆነ እሳቱን ያስወግድልናል። እግዚአብሔር ሁላችንን ይባርከን። እግዚአብሔር ሁላችንን ይጠብቀን።